ከኢቢኤስ የወጡት ፕሮግራም አቅራቢዎች በሀገር አሜሪካ ከትመዋል። በተለያየ ጊዜያት በየራሳቸው ምክንያት ከጣቢያው የለቀቁት እነዚህ አቅራቢዎች በዳላስ ተሰባስበዋል። ስብስባቸው አንዳች ነገርን ይዟል። ከስብስቡ መካከል አንዷ የሆነችው ቃል ኪዳን ሳምንት ባልሞላ ጊዜ ውስጥ ተቃራኒ ነገሮችን ስለ ጣቢያው ተናግራለች። የጣቢያው ሰራተኞች የተሞረዱበትን ከፍተኛ ደረጃ ላይ የደረሰ የማስመሰልና የውሸት ነገር ስትዘረግፈው እሷም እዚሁ መካከል በመሆኗ በቆይታዋ ውስጥ የነበረውን የራሷን ሁኔታም አጋልጣለች። ለመሆኑ ቃል ኪዳን ስለ ጣቢያው የተናገረችው ተቃራኒ ነገር ምንድን ነው? በደረሰባት አሳዛኝ ነገር ማግስትስ ኃይለኛዋን የኢቢኤስ አስተዳደር ማመስገኗ ፍራቻ ነው ወይስ ከልብ የሆነ ማመስገን? ፍራቻም ከሆነ ጣቢያውን ለቃ ለ18 ዓመታት አሜሪካን ሀገር የኖረውን ባሏን አግብታ የተደላደለ ኑሮ ከመጀመሩ አንጻር ምን የሚያሰጋት ነገር ቢኖር ነው? ወይስ አሁንም ቤቴ ነው እያለች የምታደገድግለት ኢቢኤስ ሀገር አሜሪካ ተሄዶም ጥቅሙ ያሳሳል? ውስን ደቂቃዎችን ከኛ ጋር ስትዘልቁ 3 የቀድሞ የኢቢኤስ አባላት አንድ አርቲስት ጨምረው በዳላስ የመሰባሰባቸውን ነገር ነግረናችሁ በከፊል የተገለጠውን ዓላማቸውንም እናጫውታችኋለን። ከተሰብሳቢዎቹ መካከል አንዷ የሆነችው ቃል ኪዳን በወጣች ማግስት ስለ ኢቢኤስ የተናገረችውን ተቃራኒ ነገሮች ገልጠን በትዝብት እንቃኛለን። ሥራ ከለቀቁ በኋላ ቤቴ ነው እያሉ አንድ የቴሌቪዥን ጣቢያ ላይ የሙጥኝ ማለትን ነገርም ፈትሸን ከማስመሰል በስተጀርባ ያለውን ጉዳይም እናጋራችኋለን። አብራችሁን ዝለቁ። ሦስቱ የቀድሞ የኢቢኤስ አባላት ፍጹም አስፈው፣ ዋለልኝ አስማረና ቃል ኪዳን ግርማ በፊልም ዓለም ያለችውን ተዋናይት አዚዛ አህመድን በመጨመር ተሰባስበዋል። ሰዎቹ ቀላል አይደሉምና ስብስቡ አንድ ትልቅ ነገር ቢይዝ አያስገርምም። ኢቢኤስን ከሚያክል ትልቅ የቴሌቪዥን ጣቢያ የወጡ ባለሙያዎች እንደመሆናቸው ልክ እንደ ቻናል ዋን ቴሌቪዥን ጣቢያ ኢቢኤስን ይደግሙታል ወይስ በአንድም በሌላም ምክንያት ለመውጣታቸው መካሻ የሆናቸው ዘንድ ተሰበሰቡ? ኢቢኤስ ግዙፍ ተቋምና ሀገሪቱ ላይ በአንደኛ ደረጃ የሚታየው የቀኑ ሾው እሁድን በኢቢኤስና የምስራቅ አፍሪካ ትልቁ የምሽት ሾው የሆነው ሰይፉ በኢቢኤስ የሚቀርብበት የቴሌቪዥን ጣቢያ ነው። ታዲያ አመራሮቹ አይሞቀን አይበርደን ቢሉም ለተነሳ ወሬ አንድም እንኳን ወጥቶ ባለመናገር ትልቅነቱን ያስመሰከሩ አመራሮች ያሉትና የወጭ ገቢውን ነገር ብሎት የማያውቅ ተቋም ቢሆንም በየጊዜው ከጣቢያው ጋር የተገናኘ እጅን ባፍ የሚያስጭን ነገር ጠፍቶ አያውቅም። ግርምትና ኢቢኤስ አንድ ላይ ሲነሱ የመጀመሪያ አይደለም፣ የመጨረሻም የሚሆን አይመስልም። ከሆነ ወቅት ወዲህ በስበብ በአስባቡ ቤቱን ለቆ የሚወጡ ሰው ተበራክቷል። ታዲያ አወጣጣቸው በእንባ የታጀበ ሲሆን ማየቱም አዲስ ነገር አይደለም። አለቃቀሳቸው አንድምታው ለየቅል ቢሆንም አልቃሹ ብዙ ነው። እያለቀሱ ጣቢያውን ከለቀቁት መካከል አንዷ ቃል ኪዳን ግርማ ናት። እንደምናውቀው በትዳር ምክንያት ጣቢያውን ለቃ ሀገር አሜሪካ ከገባች በኋላ ለመጀመሪያ ጊዜ ፊቷ ታይቷል። ይዟት የመጣው ከተሰበሰበው ቡድን መካከል የሆነው ፍጹም አስፈው ነው። ቅልቦች። ታዲያ ፍጹም አስፈው የማልዳ ኮከቦችን ይዞ የገባበትን ኢቢኤስ ሲያመሰግን የሆነውን እውነት ባለመደበቅ ነው። ከኢቢኤስ ከወጣ በኋላ ፕሮግራሙ ሞተ፣ ዳግም አልተነሳም በማለት ይናገርና የኢቢኤስን የጀርባ አጥንት የሆነችውን ማክዳንና የጣቢያውን ባለቤትም እንደ እህትና ወንድሞቼ ናቸው በማለት ያመሰግናል። ኢቢኤስን ሲያመሰግን ሳት ብሎ አባይ ቲቪንም ነካ እስከ ማድረግ ደርሷል። በፍጥነት ወደ ራሱ ተመልሶ ቢያስተካክለውም እንደ ኢቢኤስ የሚሆን ቲቪ የለም የሚለው ግን አምልጦታል። በእርግጥም ይሄ ሊክዱት የማይችሉት ሐቅ ነው። ታዲያ አጠያየቅና ማስወራት በደንብ የሚያውቅበት ፍጹም ቃል ኪዳንን ደና አድርጎ አስለፍልፏታል። ያውም ሁለት አይነት ነገር እስክትናገር። በሁለት ክፍል የተከፈለው ጨዋታ ላይ የኢቢኤስ 2 ገጽ ተገልጧል። በእርግጥም ሁለተኛው ሽፍንፍን ነው። በመጀመሪያው ክፍል ላይ ስለ ራሷ ስታወራ ራሷን ጨምሮ የሁሉም ማስመሳይነት በአደባባይ ተጋለጠ። እንደ ቤተሰብ ነው የሚባለው ጣቢያው በማስመሰልና በአስመሳዮች የተሞላ ነው። ቃል ኪዳን እንደምትለው ከቀረጻ በኋላ በምሽትና በዓላት ባሉበትም ቀን ጨምሮ ከአዲስ አበባ ተነስታ ወደ ናዝሬት ስትሄድ አንድም ቀን መሸብሽ አላትና ወዴት እንደሆነች የጠየቃት የለም። እሷ ቃል በቃል እንደገለጸችው ልክ ፕሮግራም ጨርሰው ሲወጡ ሁሉም ብትን ይሉ ነበር። ምናልባትም በግልጽ ዛጋር ቀርቶ አንድ ነገር ላለማድረግ የተወሰደ ግልጽ እርምጃ መሆኑን መናገር አያስፈልግ ይሆናል፣ ግልጽ ነውና። ታዲያ በዚህ ሁኔታ ዋጋ እየከፈለችና ከሌሊቱ 8 ሰዓት ሥራ ጨርሳ ስትወጣ ሳይቀር ከአዲስ አበባ ናዝሬት እየተመላለሰች ስትሰራ ካስፋው መሸሻ ውጪ ቀርቦ ያወራት ያናገራትም ሆነ ካሜራ ፊት ራሳቸውን ኩለው አለ ብለው ድርቅ የሚሉበትን ቤተሰባዊነት ያሳያት ሰው የለም። ሴቶቹ ጓደኞች አልነበሩ።
አረጓደኝነቱ ቀርቶባቸው ደና የሥራ ባልደረባም አልነበሩም። ሁኔታቸው በግድ ቤተሰባዊነት አለ፣ እንተዛዘናለን፣ እንተሳሰባለን የሚል ጥረት ከማድረግ ዝም ብለው ሥራቸውን ቢሰሩ ምን አለበት ያሰኛል። በግድ እንዋደዳለን እመኑን ማለታቸውን ሳያስተውሉት መጠላላታቸውን ገልጦባቸዋል። ሰው የማያውቀውን ሰው እንኳን ለምኖ በሚያሳድርበት ሀገር በውድቀት ሌሊት አብሮ የሚሠራውን ሰው ትቶ ከመበታተን የሚብስ ጭካኔ የለም። ምናልባትም ቤቱን ያጨናነቀው የጥቅም ጉዳይ ደና አድርጎ አውሯቸዋል። አለን ከሚሉት መደጋገፍ በጥፍ የከፋ መገፋፋትና ጥላቻ ማዕከላቸው ነግሷል። ታዲያ ወጪውም ቀሪውም ተያይዘው የሚያነቡበት ምክንያት ምንድን ነው? የመጀመሪያው ውሸት ማደጉ አይቀሬ ነውና ነው። መቼም ቤተሰብ ነን ሲሉ ከርሞ ሲለያዩ አለማልቀስ የራሱን ውሸት ማጋለጥ ነውና ነው። ሁለተኛው የሚወጣው ሰው መውጣቱ እንደሚፈልግ ስለሚገባው እልህ እያስለቀሳቸው ይሆናል። የመቅደስ ደበሳይ ልቅሶ ለዚህ እውነት የቀረበ ነበር። የቃል ኪዳን ግን የከፋ ማስመሰል ነበረው። ታዲያ በመጀመሪያው የቅን ልቦች ፕሮግራም ይህ ከታየና ከተገለጠ በኋላ ክፍል 2 ላይ የኢቢኤሷ ቃል ኪዳን የመገለጿና ውዱ ቤቴ እያለች የመገኘቷ ነገር ምንድን ነው? ከጣቢያው ለቃ ከወጣች በኋላ የቀድሞው የኢቢኤስ ፕሮግራም አቅራቢ ስባል በሳጫለሁ አሁንም ቤቴ ነው ትላለች። ነገሩ የትዳር ነገር ሀገሩም የአሜሪካ ነገር ሆኖባት እንጂ ጫን ያለ ጉርሻ ጉራሹን ኢቢኤስን በቀላሉ የምትለቅ እንዳልነበረች በግልጽ ያስታውቃል። ከነሉላ ገዙና ከነ ዮናስ እኩል ጠብር ግፍ እያስደረገችና ብረት ምጣድ ላይ እንደደፉት ውሃ ስታንገበግባት የከረመችውን ባለቤቷንና ኤክስኪዩቲቭ ፕሮዲውሰሯን ማክዳን ማመስገኗም ለዚሁ ነው። የፋናዋ ጋዜጠኛ ካለቃ ጋር መሞዳሞድ ይበዛል ያለችው ሁኔታ በርቀትም መቀጠሉም ማሳያ ነው። በዚህም በዛም ቢኬድ መረዳት የሚቻለው የኢቢኤስ ጥቅም ጠበቅ ያለ ገመድ መሆኑ ነው። ደና አድርጎ ጠላልፎ ይዛቸዋል። ታዲያ በራሱ ፕሮዳክሽንም ቢሆን የማልዳ ኮከቦችን ይዞ ሲሰራ የነበረው የቅን ልቦቹ ፍጹም አስፈው የቅዳሜን ከሰዓቱና ሌሎችም የጣቢያው ፕሮግራም ላይ በብቃት ሲሰራ የነበረው ዋለልኝ አስማረ ዋሌ እንዲሁም ከጥቂት ፕሮግራሞች ውጭ ሁሉም ላይ ሰርታ በአዲስ ምዕራፍ የተወደደችውና ዕውቅናን ያገኘችው ቃል ኪዳን ግርማ ሰብሰብ ብለው ይበብ ጥበብ ለመሽተት በሚመስል ከወደ ፊልሙም አንጋፋዋን አዚዛ አህመድን ይዘው በከተሙበት ዳላስ ተሰባስበዋል። የመሰብሰባቸው ሚስጥርም ቶክ ዳላስ የሚሰኝ አዲስ ሾው ለመጀመር ነው። የእነዚህ 3 ጋዜጠኞች ጥምረት እጅጉን የሚያጓጓ ነው። በተለይም ፍጹም አስፈው ቆየት ያለና በሙያው ተወዳጅ ትጉና ምስጉን ሰው ነው። ወዲህ ደግሞ በድንቅ የትወና ችሎታዋ በተለያዩ ፊልሞች ላይ የምናውቃት አዚዛ መጨመሯ ደግሞ ፕሮግራሙን አንድ ልዩ ቀለም እንዲኖረውና እንዲጠበቅ ሊያደርገው ይችላል። ምናልባትም ኢቢኤስን እንደ ቀልድ ችላ በሚለውና እየሞረደ በሚለቃቸው ባለሙያዎች ባይበለጥ እንኳን ሊደበዝዝ ይችላል። ነቃል ኪዳን አሊያም ሌሎች ብቻቸውን ስጋት ሊሆኑበት ባይችሉ እንኳን በየቦታው የቤቱን ከለር ቀመስ ፕሮግራምና ፕሮግራም አቅራቢዎች በበዙ ቁጥር የተመልካቹን አይን ወዲያ ማለቱ አይቀሬ ነው። አበቃን። የእናንተን ሐሳብ በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።